ሄዱበት ከአንዴ ሁለቴ መጥተው ግን ሳይድ ያዘ ነው ማለቅ የነበረበት። እኛ የጭንቅላት ነፃነት ነው የምንፈልገው። ልጃችንን አተናል፣ እውነቷን ነው የምንፈልገው። ያንን በህግ እየሄድንበት ነው። ህግ አታገኙም ያለን ቀን እንቆማለን። ይህን እንድታቁ ነው የምንፈልገው። የአባ ገዳ ስርዓት የይቅርታ ቡራኬ ለአንዱዓለም ጎሳ ሰጥቻለሁ፣ ከዚህ በኋላም እንዲዘፍን ፈቅጄለታለሁ አለ። ቀነኒ ጉዳይ በአባ ገዳዎች በኩል ሊያልቅ ነው የሚባለው ኮምፕሊትሊ ውሸት ነው። እንድታቁት የምፈልገው ውሸት ነው። ቤተሰብ የተስማማበትና ቤተሰብ ተስማምቶ ይሄ ነገር ትክክል ነው በዚህ ጨርሰናል ብሎ ሲያሳውቅ ነው እንጂ የማንንም ወሬ ይዘው በሶሻል ሚዲያ መነገጃ የሚያደርጉ ሰዎች ከኛ ላይ እንዲቆሙ ነው የምንጠይቀው። ሁለት ሞተናል፣ ሶስተኛ እንዲገሉን አንፈልግም ማለት ነው። የቀነኒ ወዳጆች በበኩላቸው የንጹህ ደም ፍርዱ ከፈጣሪ ነው፣ እግዚአብሔር ደግሞ ምሕረቱም ቁጣውም ለልጅ ልጅ ነው። ንጹሃን ላይ ለደረሰ ግፍ በቀል የእግዚአብሔር ነው። ፈቃዱ ቢሆን ለሁላችን ዕድሜ ሰጥቶን ፈጣሪ የዛችን አበባ ደም ሲበቀል ለማየት ያብቃን ብለው መለሱ። ሁለቱም የሚመሩበት የሁለቱም የሆነው የገዳ ስርዓት በግልጽ ቤተሰቦቿ ባልተስማሙበት ሁኔታ ለአንዱዓለም ጎሳ በማድላት ፍርደ ገምድል ሆኗል ተብሎም እየተወቀሰ ይገኛል። አሁንም በሰው ደም መነገድ የለመዱ ሰዎች ናቸው እነዚህ ይሄን የሚሰሩት ማለት ነው። በእኛ በኩል ቆሟል ፕሮሰሱ ራሱ መጥተዋል። እውነት እኛ ጋር መጥተዋል። ተነጋግረናል፣ አልተስማማንበትም። ከመሐላ በፊት መጠናቀቅ የነበረበት ሂደቶች አሉ። ቀነኒ ማን ነው እንዲያረጋት የሚለው መልስ አላገኘም። ቀነኒ ማን ነው የገደላት የሚለው መልስ አላገኘም። አሁንም ቢሆን እስካላገኘ ድረስ አልተስማማንበትም። እኛ በዛ ሞዴል ቀነኒ አዱኛ የማደግ የመለወጥ የመስራት ፍላጎት፣ ጉጉት፣ ጥረት ነበራት። ግን በድንገት ሞቷ ተሰማ። እንዴት? ለምን? ይህንን የገዳ ስርዓቱ እንዴት ሳያጣራ ከዚህ ውሳኔ ላይ ደረሰ? ቀነኒ ከህልሞቿ ጋር በድንገት ከተቀበረች ወራት ሆናት። በድንገት ሞቷን የሰማው ቤተሰብ በሐዘን ውስጥ ሆኖ ዛሬም አለ፣ ዛሬም ፍትህን ይጠብቃል። ምንድነው የተፈጠረው ይላል። የገዳ ስርዓት ግን ለአንዱዓለም ጎሳ ይቅርታ አድርጌለታለሁ፣ መስፈኑን ይቀጥል በማለት ወስኗል። ይቅርታ ይደረግለትስ የተባለው ይቅርታ ተደርጎለታልስ የተባለው ለምኑ ነው? ይህ ጥያቄ የሚያስነሳ ነው። ድምፃዊ አንዱዓለም ጎሳ በገዳ አባቶች ተባርኮ ወደ ስራው እንዲመለስ መፈቀዱ ተሰምቷል። ይህ ሲሰማ ከጀርባ በርካታ ጥያቄዎችም አብረው ይነሳሉ። በዚህ ባህላዊ ስርዓት ግን አንዱዓለም ጎሳ ዳግም እንዲዘፍን ተፈቅዶለታል። ይሄው ነው ገና ጮኛው መስኪኗ ሞዴል ቀነኒ አዱኛ ከሞተች ዓመት እንኳን ሳይሞላት ነው። በዚህ ላይ የእርቅና የቡራኬ ስርዓት ተባርኮ ጸሎትና ምርቃት ተደርጎለት ወደ ስራው ማለትም ወደ መስፈን እንዲመለስ ተወሰነ ሲባል አብሮ የሚነሳው ጥያቄ በቀነኒ አዱኛ ሞት እጁ እንዳለበት አምኗል ማለት ነው። ይቅርታ የሚደረግለት ለምንድነው የሚል ጥያቄ ነው ያለው ብሎ ኦፊሻሊ ሲመጣ በኦሮሞ ባህል ማለት ነው። ገድያለሁ ብሎ ከመጣ ነው። ገድያለሁ ብሎ አልመጣም። ይዘው ደም በእጃችን ያለው ዋስ ጠርተውን የሄዱት በግልጽ መታወቅ ያለበት ግን አልገደልኩም እምላለሁ። ሁለት ተቃራኒ ነገሮች ናቸው ይዞ ሄዱት። ይሄን ቪዲዮ ከአንድ ሰዓት ተኩል በላይ የተቀረጸ እኔ ጋር አለ። ቁጭ ብዬ በራሴ ሞባይል የቀረጽኩት ማለት ነው። ለእርቅና ቡራኬው መስጠት ገፊ ምክንያቱ ምንድነው የሚል ጥያቄን በሰፊው ያስነሳል። እርቅ ካለ
መቼስ ግጭት ወይም ቅያሜ ይኖራል። ይህ ከሆነ ደግሞ የበደለና የተበደለ ይኖራል ማለት ነው። ስለሆነም ማን ነው በዳዩ? ተበዳዩስ ማን ነው? በዳይና ተበዳይ ካለ ደም መካካስ አሊያም የተጎዳን መካስ የእርቅ ሂደቱ አንድ አካል ነው። ስለሆነም በምን መልኩ ተከውኖ ይሆን? የእርቅ ሂደቱስ በማን ጠያቂነትና አነሳሽነት ተጀመረ? በበዳይ ወይስ በተበዳይ ወይስ በሶስተኛ ወገን? ይህ ሁሉ ሳይመለስ የቀነኒ ቤተሰቦች ሳይስማሙ በገዳ ስርዓት እንዲዘፍን ተፈቅዶለታል፣ ይቅርታ ተደርጎለታል በማለት በራሱ የተከበረው የአባ ገዳ ማለትም የገዳ ስርዓት ላይ የፍትሃዊነት ጥያቄ የሚያስነሳ ሆኗል። ወንጀልና ወንጀለኛን በዚህ መልኩ ቀና መስጠትም የትኛው የአባ ገዳ ስርዓት ውስጥ ነው ያለው የሚሉ የገዳ ስርዓት ተከታዮች ጥያቄ አንስተዋል። ታዋቂው የኦሮምኛ ሙዚቃ ድምፃዊ አንዱዓለም ጎሳ በገዳ አባቶች ዘንድ በቀረበ የእርቅና የቡራኬ ስነ ስርዓት ተባርኮ ወደ መደበኛ የጥበብ ስራው እንዲመለስ መፈቀዱ ነው የአባ ገዳ ስርዓት ይፋ ያደረገው። ድምፃዊው ለተወሰነ ጊዜ ከሙዚቃ መድረክ ርቆ የቆየ ቢሆንም አሁን ግን በባህላዊው የገዳ ስርዓት መሰረት አስፈላጊ ጸሎትና ምርቃት ተደርጎለት ወደ ሙያው ተግባሩ እንዲመለስ የገዳ አባቶች ፈቅደውለታል። ይህ የገዳ ውሳኔ ታዲያ በርካቶች ያልተቀበሉትና በርካቶችንም ያሳዘነ ነው። ይህ ውሳኔ የተላለፈው በታላቅ የገዳ አባቶች አባ ገዳዎች ጥረትና ሽምግልና መሆኑ ቢነገርም ቀነኒም አንዱዓለምም በዚህ ስርዓት ውስጥ እንደመሆናቸው ለሟች ምንም ያልተደገፈ ወይም ሟችን ያላገናዘበ ቀጥታ አንዱዓለምን ጎሳን ብቻ የጠቀመ ውሳኔ ነው ተብሏል። አንዱዓለም ጎሳ በገዳ ስርዓት መሰረት በአባቶች ዕውቅናና ቡራኬን አግኝቷል። ድምፃዊው ከዚህ ቀደም የነበሩትን ፈተናዎች በማለፍ አሁን በይፋ የሙዚቃ ስራዎቹን ለመቀጠል የሚያስችለው ፈቃድ ተሰጥቶታልም ተብሏል። ከሳምንታት በፊት አንዱዓለም ወደ ቀነኒ ቤተሰቦች ሽምግልና ልኮ የነበረ ቢሆንም ተቀባይነት ሳያገኝ ቀርቶ ነበር። ታዲያ አሁን ከሁሉም በላይ ስልጣን ወዳለውና ተሰሚ ወደ ሆነው የገዳ ስርዓት በመሄድ አንዱዓለም ጎሳ በገዳ ስርዓት ዘፈን እንዲዘፍን ወደ ስራው እንዲመለስ እንደተፈቀደለት አስነግሯል። ለመሆኑ አንድ እጮኛውን ሊያገባ እየተዘጋጀ በሂደት ላይ ያለ መንገድ የጀመረ ሽማግሌ የላከ ወንድ ሊያውም ሊያገባት ጥቂት ጊዜ ሲቀራት ራሷን ፈትፍጣ ከፎቅ ላይ የጣለች ፍቅረኛውን በዚህ መልኩ ሊረሳ ይችላል? ከሞቷ አሟሟታ እንዲሉ የእውነት ከፎቁ ላይ ራሷን ወርውራ አጥፍታ ከሆነ ይህ ሊያገባት ስለተዘጋጀው ሰው የህሊና ረፍት የማይሰጥ የቁም ቅዠት ነው የሚሆነው። ገና 1 ዓመት እንኳን ሳይሞላት ጥቁር አውልቆ ነጭ ለብሶ መድረክ ላይ መዝፈን መጨፈርን የሚያደፋፍር ሞራል አይሰጥም። የቀነኒ አዱኛ ቤተሰቦች ግን አሁንም የኢትዮጵያ ሕዝብ እየረሳን ነው፣ ፍትህ እየተጓደለብን ነው፣ ጉዳያችንም እየተሸፋፈነብን ነው ይላሉ። ከዚህ ቀደምም ወጥተው እኛ ምንም አይነት እርቅ አላደረግንም፣ ለእርቅ የመጡ ሽማግሌዎችንም አልተቀበልንም፣ የልጃችንን ሞት ትክክለኛ መንስኤ ማወቅ እንፈልጋለን የተባለው ሁሉ በሚዲያ ውሸት ነው፣ እኛ ከማንም ጋር አልታረቅንም ብለው ነበር። የቀነኒ አዱኛ ቤተሰቦች በልጃቸው ጉዳይ ላይ ያላቸው ጠንከር ያለ ጽኑ የሆነ ሐሳብ አንዱዓለም ጎሳ ወደ ገዳ ስርዓት እንዲሄድ አስችሎታል። ምክንያቱም በሽምግልና እሱ ሊጨርሰው አልቻለም። አሁን ደግሞ ወቅቱ የበዓላት ነው። አንዱዓለም ጎሳ ከመድረክ ጋር ለመገናኘት ጓግቷል። ለዚህ ደግሞ ብቸኛ አማራጩ በገዳ ስርዓት በመሄድ ሁሉም ሰው ሊቀበለው የሚችለውን ነገር ማስደረግ ነው። ይህም በተገቢው መንገድ አድርጓል። ነገር ግን ይቅርታ ተደርጎለታል የተባለው ምን ስላደረገ ይቅርታ ተደረገለት የሚለው በራሱ በእሷ ጉዳይ ላይ እጁ እንዳለበት አምኗል ወይ የሚል ጥያቄን ያስነሳል። ቀነኒ
ወጣት ነበረች። ብዙ ለመስራት የምትለፋ፣ ብዙ ለመስራት የምታልም። ድንገት ባጭሩ ተቀረች፣ ባጭሩ ተቀጨች። ነገር ግን አሁንም የእሷ ትክክለኛ አሟሟት እንዲህ ነው ተብሎ በግልጽ ሊታወቅ አልቻለም።